ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን በሰሜን ወሎ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር እናትን ጨምሮ 4 ሰላማዊ ሰዎች ተገደሉ። የፌዴራል ቤቶች ኮርፖሬሽን የቤት ልማት ዘርፉን የሚያሳድጉ ዘመናዊ የግንባታ ማሽኖችና የግብዓት ማቅረቢያ ተሽከርካሪዎችን ወደ ስራ አስገባ። ኢትዮጵያ ለኬንያ 83% የሚሆነውን የኤሌክትሪክ ኃይል በማቅረብ ቀዳሚ የኃይል ምንጭ መሆኗ ተገለጸ። ኢትዮጵያ ከ1 ቢሊዮን ዶላር አበዳሪዎቿ ጋር መደበኛ የዕዳ ሽግሽግ ድርድር ጀመረች። ሶማሊያና ግብጽ ወታደራዊ ትብብራቸውን ለማጠናከር ያለመ ውይይት አደረጉ። በአማራ ክልል ሰሜን ወሎ ዞን ጉባ ላፍቶ ወረዳ ቅዳሜ መስከረም 17 2018 ዓ.ም ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር እናትን ጨምሮ የ4 ሰላማዊ ሰዎች ሕይወት ሲያልፍ 10 በላይ ሰዎች ደግሞ መቁሰላቸውን የዓይን እማኞችና የሕክምና ምንጮች ለቢቢሲ ተናግረዋል። በቅርቡ ቅንጅት የመሰረቱት አምስቱ ፓርቲዎች ጥቃቱን ዘፈቀዳዊ ስርዓት ወለድ መንግስታዊ ሽብር ሲሉ በመግለጽ በጽኑ አውግዘውታል። ጥቃቱ ከዞኑና ከወረዳው ዋና ከተማ ወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ በተባለች የክላስተር ከተማ በሚገኝ ጤና ጣቢያ ላይ ከቀኑ 6 ሰዓት አካባቢ መፈጸሙን 4 የዓይን እማኞችና የአካባቢው ነዋሪዎች ተናግረዋል። ከጥቃቱ እንደተረፉ የተናገሩት የጤና ጣቢያው ባለሙያ በጥቃቱ ዓይናችን እያየ 4 ታካሚና አስታማሚዎች ሕይወታቸው አልፏል ሲሉ ለቢቢሲ ተናግረዋል። ሶስቱ ልጃቸውን ሲያስታምሙ የነበሩ ወላጆች መሆናቸውን ገልጸዋል። ባሳለፍነው ሳምንት በወልዲያ ዙሪያ በተካሄደው ግጭት የቆሰሉ የፋኖ ኃይሎች ሳንቃ ጤና ጣቢያ መግባታቸውን ነዋሪዎች የተናገሩ ሲሆን አንድ የጤና ባለሙያ ከ10 የማያንሱ የፋኖ ታጣቂዎች ቆስለው በጤና ጣቢያው እየታከሙ እንደነበር ለቢቢሲ ገልጸዋል። የፌዴራል ቤቶች ኮርፖሬሽን የቤት ልማት ዘርፉን የሚያሳድጉ ዘመናዊ የግንባታ ማሽኖችና ለግንባታ የሳይት ኮንክሪት ውህድ የሚያቀርቡ ተሽከርካሪዎችን ወደ ስራ አስገባ። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ክቡር አቶ ረሻድ ከማል በመግለጫቸው የግንባታ ማሽኖችና የግንባታ ማቅረቢያ ተሽከርካሪዎችን ወደ ስራ መግባቱን አስመልክቶ አጭር ማብራሪያ ሰጥተዋል። ክቡር አቶ ረሻድ ከማል በማብራሪያቸው ኮርፖሬሽኑ በተያዘው በጀት ዓመት ለሚጀምረው ግዙፍ የቤት ልማት መርሃ ግብር የቅድመ ዝግጅት ስራውን ማጠናቀቁን ገልጸዋል። በዛሬው ዕለት ወደ ስራ የገቡት የግንባታ ማሽኖችና ግብዓት የሚያቀርቡ ተሽከርካሪዎች ኮርፖሬሽኑ እያከናወነ ላለው የቅድመ ዝግጅት ስራዎች ማሳያ እንደሆኑም ክቡር አቶ ረሻድ ተናግረዋል። ሀገራዊ ሪፎርሙን መነሻ በማድረግ ሲከናወን የቆየውን ተቋማዊ ሪፎርም የቤት ልማት ዘርፉን ለማሳደግ ልዩ ትኩረት ሰጥቶት የሪፎርምና የአቅም ግንባታ ስራዎች ሲከናወኑ እንደቆዩም ተናግረዋል። ከአልሙኒየም ፎርምወርክ ቴክኖሎጂ ከፕሪካስት ቴክኖሎጂ በተጨማሪም የ3ዲ ፕሪንት የግንባታ ቴክኖሎጂን ለማስጀመር የሚያስችሉ ስራዎች እየተከናወኑ መሆኑን ተናግረዋል። የኮንክሪት ውህድ አቅራቢ ተሽከርካሪዎች ከኮርፖሬሽኑ ፕሮጀክት በተጨማሪም ጥራት ያለው ግብዓትን ለገበያ ማቅረብ አገልግሎት የሚያከናውን ይሆናል። የግንባታ ማሽኖች ወደ ስራ መግባት ኮርፖሬሽኑ በቀጣይ ለሚያከናውነው ግዙፍ የቤት ልማት መርሃ ግብር ትልቅ አቅም እንደሚሆኑ ታምኗል። ኢትዮጵያ ለኬንያ 83% የሚሆነውን የኤሌክትሪክ ኃይል በማቅረብ ቀዳሚ የኃይል ምንጭ መሆኗ ተገለጸ። ይህም ሀገሪቱ በዓመት 10 ሚሊዮን ዶላር እንድትቆጥብ እንዳስቻላትና ከኃይል መቆራረጥ እንደታደጋት ተገልጿል። ኬንያ ባሳለፍነው ዓመት ሰኔ ወር ድረስ አጠቃላይ ካስገባቸው የኤሌክትሪክ ኃይል ውስጥ ኢትዮጵያ 83% የሚሆነውን በማቅረብ ቀዳሚ የኃይል ምንጭ መሆኗ ተገልጿል። በዚህም በቀጠናው የኃይል ደህንነትን የኢትዮጵያ ሚና እያደገ እንደሆነ ተገልጿል። ኢትዮጵያዊ ካፒታል ኤፍኤም እንደዘገበው በተጠቀሰው ጊዜ ውስጥ ኢትዮጵያ 1274.42 ጊጋዋት ሰዓት የኤሌክትሪክ ኃይል ለኬንያ ስታቀርብ ዩጋንዳ 225.64 ጊጋዋት ሰዓትና ታንዛኒያ 33.79 ጊጋዋት ሰዓት አቅርበዋል። በዚህም ለኬንያ ኃይል የኢትዮጵያ አስተዋጽኦ ከሌሎች በእጅጉ የላቀ መሆኑን ዘገባው አመላክቷል። በአጠቃላይ ኬንያ ከጎረቤቶቿ የምታስገባው ኤሌክትሪክ ኃይል ካለፈው ዓመት ጋር ሲነጻጸር በ27.8% ከፍ ብሏል የተባለ ሲሆን ይህም በሆነው በዋነኛነት በኢትዮጵያና በኬንያ መካከል በተዘረጋው የኃይል አቅርቦት ፕሮግራም አማካኝነት መሆኑን ጠቁሟል። ኢትዮጵያ ከ10 ዓመታት በፊት ለሸጠችው የ1 ቢሊዮን ዶላር ቦንድ ከዓለም አቀፍ የቦንድ ገዢዎች ጋር የዕዳ ሽግሽግ እንዴት ማድረግ እንዳለባቸው መደበኛ ንግግር መጀመሯን ሮይተርስ ዘግቧል። ሮይተርስ ቀደም ብሎ በብሉምበርግ የወጣውን ዘገባ በማረጋገጥ ከዓለም አቀፍ ባለሀብቶች ጋር በዕዳ ሽግሽግ ዙሪያ በፓሪስ ፈረንሳይ ድርድር መጀመሩ ተገልጿል። አንድ የገንዘብ ሚኒስቴር ባለስልጣን ዝርዝር መረጃ ሳይጠቅሱ የመንግስት ልዑክ ወደ ፓሪስ ማቅናቱን አረጋግጠዋል። ከቦንድ አበዳሪዎች ጋር የተያያዙ አንዳንድ ስብሰባዎችም ነበሩ ሲሉ ለሮይተርስ የተናገሩት ምንጩ የስብሰባው ውጤት መጨረሻ ላይ የሚገለጽ እንደሆነ በመጠቆም ስምምነቱ ላይ ግን እንዳልተደረሰ ገልጸዋል። አዲሱ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ አስተያየት እንዲሰጡ ተጠይቀው ምላሽ አልሰጡም። የቦንድ አበዳሪዎች ኮሚቴ ተወካዮች እንዲሁም ምላሽ አልሰጡም።
ለመሰረተ ልማት ግንባታዎች እንዲውል የተነገረው የቦንድ ሽያጭ በ10 ዓመታት ተመልሶ የሚከፈልና የ6.625 በመቶ ወለድ ያለው መሆኑን በወቅቱ ተነግሮ ነበር። ኢትዮጵያ ያወጣችው ቦንድ 50 በመቶ የአሜሪካ ባለሀብቶች፣ 35 በመቶ የእንግሊዝ ባለሀብቶችና 14 በመቶ የአውሮፓ ሀገራት ባለሀብቶች ገዝተውታል። ሶማሊያና ግብጽ ወታደራዊ ትብብራቸውን ለማጠናከር ያለመ ውይይት አደረጉ። የግብጽ መከላከያ ሚኒስቴር አብዱል መጂድ ሰቅድ እና የሶማሊያ አቻቸው አህመድ ሙአሊም ፊቂ የሁለቱ ሀገራት ወታደራዊ ትብብርን ለማጠናከር እንዲሁም በአፍሪካ ሰላምና መረጋጋትን ለማምጣት ያለመ ውይይት መስከረም 19 በካይሮ አድርገዋል። ሚኒስቴሮቹ በሁለቱ ሀገሮች የጦር ኃይሎች መካከል ያለውን ወታደራዊ ትብብር የሚያሳድጉባቸው መንገዶችና በአፍሪካ አህጉር ሰላምና መረጋጋትን ለማስፈን የሚደረጉ ጥረቶችን በመደገፍ ላይ መምከራቸውን የግብጽ ጦር ባወጣው መግለጫ አስታውቋል። የሶማሊያ መከላከያ ሚኒስቴር በበኩሉ ግብጽ ለአፍሪካ ሀገራት ሰላምና ጸጥታን ለማስፈን የምታደርገው ጥረትን በማመስገን ሁለቱ ሀገራት ቁልፍ በሆኑ ቀጠናዊ ጉዳዮች ላይ የጋራ አመለካከቶችን እንደሚጋሩ ጠቁመዋል። ሚኒስቴሮቹ በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር በማጠናከር በቀጠናው የሰላም ጥረቶችን ለመደገፍ ውይይት ማካሄዳቸውን የሶማሊያ ብሔራዊ የዜና አገልግሎት በዘገባው አመላክቷል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።